መች ነው ሽማግሌ የምትልከው? ቶሎ እኮ መወሰን አለብን። ሰሞኑን ለአባዬ አማክሬው ልካለሁ፣ አታስቢ። እሺ የኔ ልጅ ስፈልግሽ። እኔም እኮ ስፈልጎት ልጆች ሽማግሌ ሊልክ አስበናል እና አግዙት። ልጄ ይቅርብሽ፣ አንቺ ምስኪንና ጨዋ ልጅ ነሽ። አይኔ እያየ ስጠፊ ዝም አልልሽም። ምንም ጆ ልጄ ቢሆንም በየቀኑ ቤት የሚያመላልሳቸው ሴቶች እያየው አልዋሽም። ጋሼ የእውነቶትን ነው? አዎ ልጄ፣ እሱን ታየውና ህይወትሽን ምሪ። አባዬ ነገርካት? አዎ አባዬ፣ ለእሷ ጥሩ እኔም ብትወይ ነው የሚሻላት። እኔ እንደዛ መጓጓለትን ልጅ ልሰጣት አልችልም። ጆ ከዛሬ ጀምሮ ተለያይተናል። አባቱ ሁሉንም ነገር ነግሮኛል። እንደዚህ ታደርጋለህ ብዬ አልጠብቅም ነበር። ሁለተኛ ደግመህ እንዳትደውልልህ እሺ? አንዴ እሺ በለኝና እንሂድ። ለማንኛውም ህመም ከፈጣሪ መፍትሄ አይጠፋም። የአብይ ጾም 7ኛው ሳምንት ኒቆዲሞስ በመባል ይጠራል። ኒቆዲሞስ ከፈሪሳውያን ወገን የሆነና የአይሁድ አለቃ የነበረ ሰው ነው። አለቅነቱን በትምህርት በሹመትና በባለጸግነት ሲሆን ከጌታችን ዘንድ እየቀረበ በሌሊት የሚማር ሰው ነበር። እኛም በዚህ የጾም ወቅት ፈጣሪን ደስ የሚያሰኝ ስራ በመስራት ለነፍሳችን ስንቅ እንያዝ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ ገዳማውያን ካሉባቸው ችግሮች ፋታ እንዲያገኙ ለማድረግ የተለያዩ ስራዎችን በመስራት ላይ ይገኛሉ። እኛም የተጀመረውን ለመደገፍ በንግድ ባንክ 1044 2598 391 አቢሲኒያ 14 10 29 444